ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት ሰላም እንዴት ከረማችሁልን ውድ አድማጮቻችን? በቀጠሯችን ዛሬም ከቤታችሁ ተገኝተናል። እናንተስ ሰብሰብ ብላችሁ ወደ አገር ቤት ፕሮግራማችንን ለመስማት ዝግጁ ናችሁ? የዛሬውን ወደ አገር ቤት ፕሮግራማችንን አሁን ጀምረናል። እንግዲህ ወደ አገር ቤት የተሰኘውን ፕሮግራማችንን ከጀመርን ዛሬ 30ኛ ሳምንታችንን ይዘናል። እናንተም በተሳትፏችሁ ቀጥሉበት። ፍልሰትንና ከፍልሰት ተመላሾችን የሚመለከት አዲስ መረጃ እንዲሁም ይህ ቢቀርብ ብላችሁ የምትጠቁሙት ካለ እኛ ለመቀበል ዝግጁ ነን። የእናንተ ልምድ የእናንተ ተሞክሮ ለሌሎች ይጠቅማልና ሁሌም እየደወላችሁ አለው በሉን። 0944 088998 የተንቀሳቃሽ ስልካችን ቁጥር ነው። ሁሌም እየደወላችሁ ሀሳብ አስተያየታችሁን ለምትሰጡን ምስጋናችን ከፍ ያለ ነው። አሁንም ደውሉ፣ ሀሳብ አስተያየታችሁን አድርሱን። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ወደ አገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድና ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁ እንደምትሆኑም እምነታችን ነው። ወደ አገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ ወይም ዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላችኋለን። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱን። ፕሮግራሙ ፍልሰትንና ከፍልሰት ተመላሾችን ህይወት ይዳስሳል። በዚህ ፕሮግራም የተለያዩ ተሞክሮች ወደ እናንተ ይደርሳሉ። በልዩ አቀራረብ ባለሙያዎችንም እየጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችንና ሳይንሳዊ መረጃዎችም ወደ እናንተ ወደ አድማጮቻችን ጆሮ እንዲደርስ እናደርጋለን። እናንተ ውድ አድማጮች ፕሮግራማችንን በተመለከተ ምን ሀሳብ አስተያየት አላችሁ? ደውላችሁ አሊያ በአጭር የጽሁፍ መልእክት አሳውቁን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ሁሌም አብራችሁን ሁኑ። የማይሰለቹ ልምዶችንና በርካታ መረጃዎችን ትሰማላችሁ። እንግዲህ በፕሮግራማችን ዘና እያደረግናችሁ በርካታ ቁም ነገሮችን ወደ እናንተ ወደ ተወደዳችሁ አድማጮቻችን እያደረስን እንገኛለን። የንጋት ኮከቦች ድራማችን በእናንተ ዘንድ እጅግ በጣም እየተወደደ እንደመጣ በምትሰጡን ሀሳብ አስተያየት ተረድተናል። አሁንም እኛ የእናንተን ሀሳብ አስተያየት ለመቀበል ዝግጁ ነን። ሁሌም ደውሉ፣ ሁሌም በአጭር የጽሁፍ መልእክት ሀሳብ አስተያየታችሁን አድርሱን። የዛሬው የንጋት ኮከቦች ድራማችንን ወደ እናንተ ከማድረሳችን በፊት የባለፈውን ሳምንት እናስታውሳችሁ። ባለፈው ሳምንት ፀሐይና ስንጥር ያሰቡት ተሳክቶ ቢሮ ከፍተዋል። ከስራቸው ጋር በተያያዘም በርካታ ሰዎች አገልግሎታቸውን ለማግኘት ወደ ቢሮአቸው እንደመጡና ይህም ወደፊት ስራቸው እየጠነከረና ተፈላጊ እንደሆነ ማሳያ እንደሆናቸው እየተነጋገሩ ነው። ስለ ወደፊት ስራቸውም እቅድ እያወጡና ተግባብተውም ስራቸውን ለመስራት ደፋ ቀና እያሉ ነው። እንግዲህ የዚህ ሳምንት የንጋት ኮከቦች ድራማችን ይህንን የህይወት ውጣ ውረድ ወዴት ይወስደው ይሆን? እስኪ ለዛሬ ያሰናዳነውን ደግሞ እንካችሁ ልበላችሁ። ተጋበዙልን። የድራማው ጸሐፊ አንለይ ጥላሁን ነው። መልካም ቆይታ። የንጋት ኮከቦች። ሴትን ልጅ ያላከበረ ማህበረሰብ የት ይደርሳል?
ሴት ሀገር ናት። የለም ምን ሆነ ነግሯለሁ። ይሄንንማ ጠንቅቆ ያውቃል። ያበላሽውት የሆነ ቦታ ነው። ፀሐይ ጠራሽ? ማን ጠራ? ሰከን በል የምክር አገልግሎት በኔ ተጀመረ ማለት ተካረምናታ። ጠብታ ማር ብዙ ንቦችን ትስባለች። እንኳን ጀመርኩት። ቀስ በቀስ ሁሉም በሬን ማንኳኳቱ አይቀሬ ነው። ማን አንተ ስንጥር? አቤት። እኔ ስንጥር ሰፈር አድባሬን የማለቅ ችጋር የነገሰብኝ ይሄው አለሁኝ። ጉራህን አትንፋ። ባለ ጉዳይ ጥራልኝ። ለምን እንደሆነ አላውቅም። በቀጠሮዋ ሰዓት አልደረሰች። 20 ደቂቃ አልፏታል። ከየት ነው የምትመጣው? ከሴት አምባ ነው። እየቀለድክ ነው? አልቀለድኩም። የመንደር ስም እኮ ነው። የነገረችኝ ታሪኳ ላይ የትውልድና የመኖሪያ አድራሻዋ ሴት አምባ እንደሚባል ነግራኛለች። ጥሩ ስም ነው። ለመሆኑ ታሪኳ ከየት ወደ የት ነው የገሰገሰው? እንዴት ነው ነገሩ? ለመንገድ ነው እንጂ ታሪክ ገሰገሰ ይባላል እንዴ? አንተ ሞኝ፣ ሰው የረገጠ ሁሉ ታሪክ እንደሆነ አልተረዳም? ደግሞ ለሰው ይሄን ያህል ታሪክ አለው እንዴ? ኖረ ሞተ ከመባል አይዘል። እሱንቶ እስኪ ታሪኳን ባጭሩ ንገረኝ። ያንተን ማብራሪያ ግን አልፈልግም። የምፈልገው የነገረችን እንደወረደ እንድትነግረኝ ነው። እንደወረደ ማለት ድራፍት ያዘሻት መሰልሽው እኮ። ቀልድህን ተው ብዬሃለሁ። ዋ ያው ህይወት ማኪያቶ ናት። እንዲህ ካልቀለድን ይሰለች። አንተ ሰው። እሺ አትቆጪ። ቀጥል። ታሪኳን እንዳጫወተችኝ ከሆነ የትውልድ ቦታዋ ሴት አምባ ነው የሚባለው። እሺ ማለት ሴት አምባ ይባላል። ለቤተሰቦቿ የመጀመሪያ ልጅ ነች። አባቷ በሰሜን ጦርነት ምክንያት በሞት ስታጣ የቤተሰብ ኃላፊነት በሙሉ እሷ ላይ ይወድቃል። ምኑን ከምን ታደርገው? ታናሽ ወንድሟንና ያልተማረችውን እናቷን ለማገዝ ሌት ተቀን ብትባዝንም አልሆነላት። እሺ ከዚያማ በጓደኛዋ ግፊት አረብ ሀገር ሄዳ ለመስራት ትነሳሳና በጅቡቲ በኩል ወደ የመን ለመሻገር ትሞክራለች። ይህም ጥረቷ ሳይሳካ ይቀራል። ለምን? የቀይ ባህር ወንበዴዎች እጅ ላይ ትወድቃለች። አቤት፣ ባለ ታሪኳ እሷ ናት። እንኳን ደህና መጣሽ። አዎ እኔ ነኝ። በቀደም ዕለት ለዛሬ ቀጥራችሁኝ ነበር። ስንጥር አንዴ ውጪ ላይ ደጅ ላይ ተጠብቀኝ። እሺ ተቀመጪ። እሺ አመሰግናለሁ። ስምሽን አልነገርሽኝም። ሰሚራ እባላለሁ። የመጣሽበትን ነግሮኛል፣ ግን ስምሽ ትክክል ነው? ማለቴ ሰሚራ የአረብ ሀገር ስሜ ነው። በዚህ ስም ብትጠሪኝ ደስ ይለኛል። እሺ፣ ለመሆኑ ዛሬ ለምን አረፈድሽ? ችግር ሆኖብኝ ነው አንቺዬ። የምን ችግር? የሰፈራችን ወጣቶች ከቤታችን ፊት ለፊት ባለው ጉብታ ላይ ተቀምጠው ስወጣ ስገባ ያሽሟጡኛል። ምን ነው? ለምን? ይቺ ዘረቢስ ጋጥ ወጥ የትም ከርማ መታ እያሉ ይዘልፉኛል። ዛሬም ስወጣ የተለመደ ቦታ ተቀምጠው ያሾካሹካሉ። ወዲያው አይምሮዬ ላይ የመጣው ከዚህ በፊት የሰደውኝ ነው። ተመልሼ ቤት የገባው እነሱ ሲሄዱ ጠብቄ እየተጣደፍኩ መጣሁ። ይገርማል። ሰው በሰው ላይ ነው ያለው። ተመልሶ የማይገኝ ጊዜና ጉልበትን በተራሉ ባልታ ማጥፋት ምን ይሉታል? ጊዜን ስሩበት እንጂ አይስራባችሁ አሉ ንጉሳችን። በእኔ ላይ ይፈርዳሉ እንጂ ወጣቱ ሁሉ ምኞቱ መሰደድ ነው። ስንቱን ባህል ሲበሉ አይቻለሁ መሰለሽ። ስደትን የማውቀዋለሁ። ልጅነቴን አስረክቤዋለሁ። ይቅርታ፣ ለመሆኑ መቼ ተመለሽ? 1 አመት ሆነኝ። በዚያ 1 አመት ውስጥ የከበደሽ ነገር ምን ነበር? የቤተሰቦቼን ችግር ማየት፣ የአካባቢው የህብረተሰቡን ግልምጫ፣ ሽሙጥ። የአካባቢ ሰው ምን ይላል?
እንደ ጓደኞቿ አረብ ሀገር ሄዳ እንደ መስራትና የእናቷን ኑሮ እንደመቀየር ወንድ ተከትላ የትም ከርማ መጣች ይላሉ። አንዳንዶቹ ደግሞ ደላላ ሲጫወትባት ከርማ ለቀቃት ይላሉ። ኧረ ተይ፣ ኧረ ጉዴ ብዙ ነው። አይዞሽ በርታ ማለት ነው። ለመሆኑ ቀጣይ ፍላጎትሽ ምንድነው? ተመልሼ የአረብ ሀገር መሄድና የእናቴን ኑሮ መቀየር። ግን የምችል አይመስለኝም። ምክንያቱም ባለፈው ስሄድ የተበደርኩትን 70,000 ብር አልከፈልኩም። ለዚህ ነው ድጋሚ መሄድ ስለምፈልግ እርዳታችሁ ፈልጌ መጣሁት። ማን አንተ? ስንጥር? አቤት አቤት። እኔ ስንጥር ሰፈር አድባሬን የማለቅ ችጋር የነገሰብኝ ይሄው አለሁኝ። ሻይ ቡና አስመጣልኝ። እሺ ምን ይምጣልሽ? ሻይ። ዳቦ ልጨምርበት? እሺ። ፀሐይ ያንቺ ተለመደ ይሁን? አዎ ፈጠን ይበል። በደመና ሄጄ በደመና መጣለሁ። አያሳስብም። ምን ነው? ችጋር የነገሰብኝ ይሄው አለሁኝ። እሱ እንዲህ ነው፣ ሁሌ እንዲህ ነው። ቅመ ተገርሚያለሽ። ቢያንስ በድምጼ መለየት ያቅትሻል? ውይ አንቺ ቅመም! ቅመም ሳልሆን ሰሚራ ነኝ። ስንጥር! አንተ ስንጥር! አቤት ፀሐይ! አረናማ ጉድህን ነው እንዴ? ቅመም አንቺ ነሽ እንዴ? ሸወድኳችሁ። አታለልኳችሁ በይ እንጂ አንተ ተሸፋፍና ሸወደችን እኮ። የመጀመሪያዋ የድርጅታችሁ ተገልጋይ ልሁን ብዬ እኮ ነው ውዷ ጓደኛዬ። በጣም ትገርሚያለሽ። በጣም አለመጠርጠሪ። አታለለች። አዎ በሎ ደምሳ እንሂድ። አገርም የንጋት ኮከቦች እያዳመጣችሁ የምትገኙት ወደ ሀገር ቤት የተሰኘውን ፍልሰትንና ከፍልሰት ተመላሾች ላይ ትኩረት የሚያደርገውን የሬዲዮ ፕሮግራማችንን ነው። ቀደም ብለን እንደሰማነው በንጋት ኮከቦች ፀሐይና ስንጥር ስራቸውን ጀምረዋል። ስንጥር ደንበኞችን በቅድሚያ ታሪካቸውን ጠይቆ ወደ ፀሐይ ለበለጠ አገልግሎት ማስተላለፍ ጀምሯል። እንደውም የመጀመሪያ ደንበኛቸውን ዛሬ አገልግለዋል። በዚህ ሳምንት ሰሚራ የምትባል ደንበኛ አጋጥማቸዋለች። ሰሚራ በፍልሰት ላይ እያለች ስላጋጠማት ችግር በጥቂቱ ለፀሐይ ትነግራታለች። ፀሐይም በሰሚራ ገጠመኝ ልቧ ተነክቷል። በኋላም እነ ፀሐይ ቢሮ ለአገልግሎት የመጣችው ቅመም መሆኗን ሲያውቁ ፀሐይና ስንጥር ተገርመዋል። በገጠመኙ ተሳስቀውና ተገርመው ለምሳ በጋራ ወጥተዋል። ቅመም የመጀመሪያዋ የነ ፀሐይ ደንበኛም ሆናለች። እንግዲህ የንጋት ኮከቦች ድራማችን በእናንተ ዘንድ ይበልጥ እየተወደደና ከሳምንት ሳምንት እያጓጓ ነው። ሳምንት ደግሞ ተከታዩን ክፍል አሰናድተን ይዘን እንመጣለን። እስከ ሳምንት መልካም ሳምንት። ቀሪዎቹ የወደ ሀገር ቤት ፕሮግራማችን ደግሞ ይቀጥላሉ። እያዳመጣችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። በፕሮግራማችን ዘና እያላችሁ ቁም ነገርን እየጨበጣችሁ እንደሆነ ተስፋ እናደርጋለን። እንግዲህ በዚህ ፕሮግራማችን በርካታ ቁም ነገሮችን እያገኛችሁ እንደሆነ ተስፋ እናደርጋለን። የብዙ እህቶቻችን የፍልሰት ተሞክሮና ከፍልሰት መልስም ያላቸው ህይወት በዚህ በወደ ሀገር ቤት የሬዲዮ ፕሮግራማችን እያስደመጥናችሁ ነው። እናንተስ አሁን እምን ላይ ናችሁ? ከሀገራችሁ ወጥታችሁ በሰው ሀገር ላይ ኑሮን ለማሻሻል ደፋ ቀና እያላችሁ ነው? አሊያስ ከፍልሰት ተመልሳችሁ በሀገራችሁ ላይ ናችሁ? ከፍልሰት ከተመለሳችሁ በኋላስ ኑሮ እንዴት ቀጠለ? እስኪ እየደወላችሁ አስተያየታችሁን እንካችሁ በሉን። የተንቀሳቃሽ ስልካችን ቁጥር 0944088998 ነው። ሁሌም እየደወላችሁ አሊያም አጭር የጽሁፍ መልእክት በመላክ ሀሳብ አስተያየታችሁን እንካችሁ በሉን። እስኪ ዛሬም አንዲት እንግዳ አለችን። የህይወት ልምዷን ያለፈችበትንና የሄደችበትን የህይወት ውጣ ውረድ ልትነግረን ዝግጁ ሆናለች። ተጋበዙልን።
ስሜ ስቲ መሐመድ እባላለሁ። ነዋሪ ደግሞ እዚህ ቡታጀራ 03 ቀበሌ ነኝ። እስቲ እንዴት ነው ኑሮ? ኑሮ እንግዲህ ይከብዳል። የኔ ኑሮ ይሄ ነው በቃ ኑሮዬ ይከብዳል በጣም ኑሮ ከባድ ነው። ልጆች አሉሽ? ልጆች 4 አለኝ። ስራም የለኝም። አረብ ሀገርም 8 ዓመት ሰርቼ ቤተሰብ ነው የለፋሁት። የራሴ አይደለም የቤተሰብ ነው። እኔ እህቶቼ መክራቸው ህጋዊ በሆነ መንገድ ሊሄዱ ፈልጋለሁ። ባለቤትሽስ? ባለቤቴ ስራ የለውም። እኔ ደግሞ ያለሁት ያው ከቤተሰብ ነው። ይሄ ነው የኔ ኑሮ ያሁን ያለሁበት ማለት ነው። አረብ ሀገር ሄደሽ እንደነበር ነግረሽኛል። የት ሀገር ነበርሽ? ሪያድ ውስጥ ነበርኩኝ። ሪያድ ነው የነበርኩኝ። ሪያድ አንድ ቤት ነው የሰራሁት። እስከመመጣ አንድ ቤት ነው የሰራሁት። አልቀያየርኩም። ለኔ ሰላም ነበሩ፣ ሰዎቹ ሰላም ነበሩ። እንደው ለቤተሰብ ትነግሪ ነበር ያለሽበትን ሁኔታ? አዎ ነግራቸው ነበር። ምን ይላሉ? ነይ ይሉሻል ወይስ ስር ይዛው ነው የሚሉሽ? ነይ ይቅርብሽ ይላሉ። እና የዛኔ ደግሞ ወደ እኔ ይፋዘር ጀርባው ጫት ነበር የተተከለው። ይሄ ጫት ሳላነሳ አልመጣም ብለው ነበር። ከራያለ በጀርባ ይሄ ሳሰራ አልመጣም እያልኩ ቆየሁኝ። ቤቱ መሰራት አለበት። እሱ ነው ደግሞ ሜላክ። ቤተሰብ ትረጂ ነበር? ቤተሰብ ነው የረዳሁት ሙሉ በሙሉ። ሁሉንም የሰራሽውን ትልኪያለሽ? አዎ ምንም ሳላስቀር ነበር መልክላቸው እንደዛ። እንግዲህ አሁን ያው መምጣት አይቀርም ተመልሰሽ መጣሽ። እንዴት ነው ያስቀመጡልሽ ነገር አለ ወይስ ምንድነው? እነሱማ ምንም አላስቀመጡልኝም። ሙሉ በሙሉ የነሱ መጠቃቀም አድርገውታል። መልሼም መጥቼ ትምህርትም አልሆነኝም። መልሼም ሄጄ ለነሱ ነው የረዳኋቸው። ምን ይሰማሻል አሁን እንደዛ ያማለ? እነሱ በዛን ጫካ ውስጥ በዛን ውስጥ ማውጣት ደስ ይለኛል። አንዳንዴ ደግሞ ይሰማኛል። ቆንጆ ቤት ተሰርቷል። አሁን ይሄ አንቺ ነሽ የሰራሽው? እና በዛ አሁን ደግሞ ብዙም እንትኑ ይሰማኛል። ለራሴ የሆነ ቦታ ቢዚ የሆነ ነገር ለልጆቼ ማረፋ ብዬ አሁን ይሰማኛል። አንዳንድ ነገር ማለት ይሰማኛል። እስቲ እንደው ማለት ስትመጪ ደግሞ በፊት የነበረሽን አይነት አቀባበል ምናምን ላይኖር ይችላል ቤተሰብ፣ ምክንያቱም ብር ለምደዋል ምናምን። አሁን መተሽ እነሱ ላይ ቁጭ ስትይ ያለው ስሜት እንዴት ነው? ብዙ ይለያያል። ጊዛኔ ብር ባለሽ ጊዜና አሁን እኩል አይደለም። ቤተሰብ አብረሽ ስትኖሪ ከባድ ነው፣ በጣም ይከብዳል። በዛን ሰዓት እኔ ውጭ ባለሁበት ጊዜ በጣም አጠራራቸው ራሱ ይከብዳል። አሁን ደግሞ በጣም ብዙ እንትናል ጫናል። ምን ይሰማሻል? እንደዛ ታዝኛለሽ? አንዳንዴ አዝናለሁ። አዝኜም ደግሞ የሚመጣ ነገር የለም ብዬ ደግሞ ለራሴም አዝናለሁ። ብዙን ጊዜ ባዘንኩበት ሰዓት የሆነ ነገር በሚሰማኝ ሰዓት ግፊቱ ሀይ ስለሆነ አዝናለሁ፣ እመለሳለሁ። እስቲ እንዲ አሁን ልጆች አሉሽ፣ የሚያድጉ ልጆች ናቸው ምናምን፣ ስለ ወደፊቱ ምን ታስቢያለሽ? ወይ ደግሞ ስለመሄድ ምናምን የምታስቢው ነገር ካለ ንገሪኝ እስቲ። እኔ ብችል ልጆቼ ሄጄ ባስተምራቸው ነው በቃ የተሻለ ትምህርት አስተምራቸው እነሱ ቦታ ባደርስ ብዬ አስባለሁ። ምክንያቱም ካልቻልኩ ማን ያስተምራቸዋል? ወይስ ጎዳና ይወጡብኛል? ይሄ ብቻ አስባለሁ። ዛሬ አሁን ወደ ውጭ መሄድ ብሩን ጨምረዋል። በህጋዊ መንገድ ከሄንሽ የተሻለ ነው ብዬ አስባለሁ። ብር ደግሞ ይከብዳል። በአሁን ጊዜ ፓስፖርት ማሳደስ ራሱ ብሩ የበዛ ነው። እሱ ይከብዳል እንጂ አስባለሁ። አሁን ወደዛ ወድጄም ሳይሆን እነሱ ለማስተማር እፈልጋለሁ። እንደው አሁን ለሚሄዱ ሰዎች የሚያስቡ ልጆች ይኖራሉ። ወጣት ልጆች ናቸው እንግዲህ አሁን እየሄዱ ያሉትና እንደው አንቺ ስትሄጂ ያው በመደበኛው መልኩ ነው ሄድሽው። ማሟላት ያለብሽ ነገር አሟልተሽ ፓስፖርት ይዘሽ ቪዛ አስመትተሽ ስልጠና ወስደሽ ሁሉ ነው ሄድሽው። ግን ያንን ሳያደርጉ የሚሄዱ ልጆች አሉና ከመሄዳቸው በፊት እስቲ ምን ማድረግ አለባቸው? እኔ አንደኛ እነሱ በሰል ማለት አለባቸው። አሁን የሚሄዱት ደግሞ በጣም ትንንሽ ናቸው። ትምህርት አቋርጠው ምናምን ነው የሚሄዱ ሲከተል የምታያቸው ማለት ነው። ሁለተኛ በህጋዊ ሊሄዱ ይፈልጋል። ቀጥታ በህጋዊ ፓስፖርታቸው ይዘው ስንጠራቸው ወስደው ሲዩሳቸው ይዘው በስነ ስርዓት መንገድ ይሄዱ ይሻላል። ምክንያቱም የሆነ ችግር ቢደርስባቸው የኤጀንሲ ያስተካክላል። ህጋዊ የሆነ ኤጀንሲ ይደወልለታል፣ ከቦታ ቦታ ይቀይራል። ይሄ ደግሞ ሆነ ብለሽ ህጋዊ ባልሆነ መንገድ የምትሄጂ የሚመጣ ጫና ብዙ አለ። አንደኛ ደሞዝ የለም፣ የሚጠይቃቸው የለም። ደላላ አንዴ ወሰደሽ ነው። አንዴ ወደዛ ልኮሻል፣ አድራሻው አታገኙም፣ መቀየርም አይችልም። ህጋዊ አይደለም። ከነሱ ንክክ የሌለው ነገር የሳውዲና የኛ ኤጀንሲ መገናኘት አለበት። የመናገርም ምሳሌ አጎቴ ልጅ ወስጃለሁ እኔ ጠፋችብኝ። እዛ ስጠፋ እኔን ነው ያዘኝ። ፓስፖርቷ ሲጠፋባት ቀጥታ የዛ የሳውዲ ኤምባሲ ሄጄ ወደ ኢትዮጵያ ኤጀንሲ ደውለው ፓስፖርት ልከውልኛል። ይሄም አለ ኖርማል ህጋዊ ከሆንሽ። ከጠፋሽ ግን ፓስፖርትም ጠፍቶ መድረሻሽም ሳይታወቅ ብዙ ነገር አለ። ይሄ መክራቸዋለሁ። ህጋዊ ሆነው ሊሄዱ መክራቸዋለሁ። ቤተሰብስ እንደው ምን ማድረግ አለበት ከመሄዳቸው በፊት? ከዛ አልመቻቸው ብለው ደግሞ ሲመለሱ ምንድነው ማድረግ ያለበት ነገር? ቤተሰብ ካለ ከሄደው የሚሰሩ የተመቻቸው ሴቶች የራሳቸው ቡካ አውጥተው የራሳቸው መሄድ አለባቸው። እንደኔ ማለት ነው። በራሴ ትምህርት
መጥተው ጥገኛ ሊቀመጡ አይሆንም። ለምን ይሄ እንደዚሁ እንዳየሽው ነው። ልጅ ከመጣ መውለድ ካለ ማስተማሩ መውጣቱ መግባቱ ይከብዳል። ከቤተሰብ ጨምረሽ ያለው ቤተሰብ ሰጥተሽ ራሳቸው ችለው የራሳቸው መንገድ መሄድ ቤተሰብ ደግሞ መልሰው ሳይሳካላቸው ከመጣው ምንም ደስተኛ አይሆንም። እንደዚህ አውጥቼልሽ እንደዚህ ሳይሳካል መጣው ብዙ ጫና አለ። የመጣቸውም ደግሞ ሰላማት ምንም ልጅቷም አይምሯ ትክክል አይሆንም። ያ እንዳይፈጠር ምን መደረግ አለበት? ህጋዊ ሆኖ መሄድ መጀመሪያ አስተውሎ መሄድ ይሻላል። ገንዘቧንስ በተመለከተ ምናምን አሁን አንቺ ስትልኪ ቆይተሽ ቤት ተሰርቶበታል፣ አሁን ምንም የለሽምና ያ ነገር እንዳይፈጠርስ? ይሄ ቀጥታ የራስ ቡክ ማውጣት የራስሽ ቡክ ራስሽ መጥተሽ ነው የምታወጪው። ሚነካሽ የለም። የራስሽ ቡክ አውጥተሽ የራስሽ በቃ የግልሽ ብር መኖር አለበት። እንግዲህ በማሙክ ማን ያወጣል? መጣ ራሷ ነው የምታወጣው። ይሄ እንዳይፈጠር ደግሞ ይሄ ማድረግ ነው ያለበት አንድ ሴት ማለት ነው። ጫና እንዳይሆን ወይም ደግሞ ብሯ ካላት መስራት ትችላለች፣ መነገድ ትችላለች፣ የራሷ ህይወት ታቋቁማለች። ብር ከሌለ ወይ ብድር ነው የምትሄደው። ይሄ መክራቸዋለሁ። ቤተሰብስ እንደው አሁን እዛ ብዙ ወጣ ገባ አለ፣ እንግዲህ መታመም አለ፣ ስራ ብዛት አለ፣ ናፍቆት አለ ምናምን። እዚህ ሲመጡ ቤተሰብ እንዴት ነው መቀበል ያለበት? የቤተሰብ አይነት ይለያያል። አንዳንድ ቤተሰብ ደስተኛ ማይሆን አለ። ሳይሳካልሽ በቤተሰብ ብር ላይ ከሄሽ ማይሳካልሽ ሰው አለ። ቤተሰብ ደስተኛ ማይሆን አለ። የራስ ከብት ሽጦ ሚልክ አለ፣ መሬት ሽጦ ሚልክ አለ። ምሳሌ እኔ መሬት ተሽጦ ነው የተላከ። በእኔ ልንገርሽና የምታዩ ቦታ ተሽጦ ነው የሄደው። የከተማ ቦታ ተሽጦ ያኛው ግቢ ማለት ነው። ፊት ለፊት የሚታየን ቆንጆ ቤት ተሰርቶበታል። ወደ ኋላም አለው ተሽጦ ነው የተላኩት። አባትና ያነ መሰለ መሬት ሽጦ ሳይሳካ ሊናደድም ይችላል። የልጄም ህይወት በሰላም ገባልኝ የሚል ሊኖር ይችላል። አዎ የሁሉም ይለያይ ይችላል። እንደዚህ አውጥቼ ሄደሽ ሳይሳካልሽ ምናምን የሚልም አባት አለ። ግን እንክብካቤ ይፈልጋሉ አይደል? ከዛ የሚመጡት ሰዎች እስቲ እሱ ላይስ በቃ የሆነ የተጎዳ አይምሮሽን መጠገን ይፈልጋል። በቃ የሆነ ማንኛውም ነገር ሲሆን ቅር ይልሻል። እንደዚህ ያርግሻል፣ እንደዚህ ለራስሽ አላወቅሽም ብሎ በምላስም ከነክሽ ይሰማሻል። ያ መቅረት አለበት ብለሽ ታስቢያለሽ? መቅረት ያን ነገር እንዳይደገም ቢቀር ይሻላል። ሄዳት የመጣት ሴት በምላስ ባይነኳት ባይሳካላትም ቢሳካላትም ማለት ምንም ነገር ባይከፋት የተመረጠ ነው። ለምን ሽንት ቤት ታጥቦ ህፃን ልጅ ልኮሽ እየደፋ ፈርሹ ላይ ነው የጸቢ ምን ይሆንሽ ነው እያሉሽ ምሰሪው ገንዘብ ነው የምታገኘው። እዛ ኖርማል ገንዘብ አይደለም። ቢሮ ቁጭ ብለሽ አይደለም የሚገኘው። ስንቱን እየሰደበሽ ማለት ነው። በስምሽ ሳትጠሪ በሰራተኛ ስም ተጠርተሽ የምትቀበይ ብሩ ያን ደግሞ እዚህ መጥተሽ ቤተሰብ ጫና ካለ ይሰማል፣ በጣም ይሰማል። ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው እያዳመጣችሁ የምትገኙት። ወደ ሀገር ቤት ፕሮግራማችን በፖፑሌሽን ሚዲያ ሴንተር እየተዘጋጀ ወደ እናንተ ይደርሳል። ፕሮግራሙን በገንዘብ የሚደግፈው ደግሞ የተባበሩት መንግስታት ድርጅት የሴቶች ኤጀንሲ ወይም UN Women ነው። በዚህ ፕሮግራማችን የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው፣ በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት፣ አባት እንዴት ተቀበላቸው የሚሉትን ልምዶች ወደ እናንተ እናደርሳለን። ከእንግዳችን እንደሰማነው ቤተሰቧን ከነበሩበት ህይወት ለማውጣት በሰው ሀገር ላይ ብዙ ደክማለች። አሁን ደግሞ ገንዘብ እንደ ልብ መመንዘሩ ቀርቶ የልጆች እናት ሆና በኑሯ ብዙም ገቢ የሌላት በመሆኑ አሁንም ከቤተሰቦቿ ጋር ልጆቿን ይዛ እየኖረች ነው። ኑሮን ስታነጻጽረውም ከሀገር ውጭ እያለች ቤተሰብ ያለውን አቀባበልና ያለውን ከበሬታ በትዝብት ታነሳለች። አሁን ግን ያ ሁሉ ቀርቶ ከቤተሰቦቿ ጋር እየኖረች ነው። ከሀገር ማንም ሰው ለመውጣት ሲያስብ ግን ትላለች አስፈላጊውን መረጃ አግኝቶ ስልጠና ወስዶና አስፈላጊውን ሁሉ አሟልቶ መሄድ እንዳለበት ትናገራለች። በሰው ሀገር የሰሩትን ገንዘብ በአግባቡ መጠቀም እንዳለባቸውም ከራሷ ልምድ ተነስታ ትነግረናለች። እናንተስ ከነበራችሁበት የፍልሰት ህይወት መልስ ኑሮን እንዴት ቀጠላችሁ? እስኪ የእናንተ ልምድና ተሞክሮ ለሌሎች ስለሚጠቅም እየደወላችሁን ካችሁ በሉ። የተንቀሳቃሽ ስልካችን ቁጥር 0944088998 ነው። ሁሌም እየደወላችሁ አሊያም አጭር የጽሁፍ መልእክት በመላክ ሀሳብ አስተያየታችሁን እንካችሁ በሉ።
ቀደም ብለን የሰማናት እህታችንን ህይወት በተመለከተ እናንተ ያላችሁ ሀሳብ አስተያየት ምንድነው? የተንቀሳቃሽ ስልካችን ቁጥር 0944088998 ነው። ሀሳብ አስተያየታችሁን ሁሌም እየደወላችሁ አሊያም አጭር የጽሁፍ መልእክት በመላክ እንካችሁ በሉን። ከሀገር መውጣት እንግዲህ ውጣ ውረዱ ብዙ ነው። አገኛለሁ፣ ይሳካልኛል፣ ራሴ ተለውጬ ቤተሰብ ዘመድ እለውጣለሁ ብላችሁ ከሀገር ከወገን ርቃችሁ ግን ያሰባችሁት ሳይሳካ የጠበቃችሁት ቀርቶ ያልጠበቃችሁት የገጠማችሁ ወገኖች በህይወት በጭራሽ ተስፋ እንዳትቆርጡ። ነገ ሲመጣ ሌላ የተሻለ ነገርን ይዞ ይመጣልና ነገ ከዛሬ ይሻላልና በርቱ እንላለን በመላው የፕሮግራማችን አዘጋጆችና ተባባሪዎቻችን ስም። ምናልባት እናንተ በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን፣ ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀይ ጥላችሁ ለመውጣት ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወዳሰባችሁት ምድር ለመጓዝ ጥቂት ቀናቶች ብቻ ቀርተዋችሁ ሊሆን ይችላል። አሊያም የሰውን ሀገር ኑሮ አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤተዘመድ አይቼ እናት አባቴን ጠይቄ ወደ መጣሁበት እመለሳለሁ ብላችሁ በሀገራችሁ ልትሆኑ ትችላላችሁ። እስኪ ሁላችሁም እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944088998 ነው። ደውሉ አሊያም ጻፉ። በዚህ ፕሮግራማችን ቀደም ብለን እንደነገርናችሁ የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው? በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት አባት እንዴት ተቀበላቸው? የሚሉትን ልምዶች ወደ እናንተ እናደርሳለን። ሁላችንም እኔም፣ አንተም፣ አንቺም ለተሻለ እንጀራ ፍለጋ ከሀገር ለመውጣት ያሰበችውን እህቴን በቂ መረጃን በመስጠት መደበኛውን የፍልሰት አማራጭ እንድትከተል በቻልነው አቅም ልናግዛት ይገባል እንላለን። በዛሬው ወደ ሀገር ቤት የሬዲዮ ፕሮግራማችን ስም በዚህ በወደ ሀገር ቤት ፕሮግራማችን ከዚህ በፊት ሰምተናቸው የማናቃቸው በፍልሰት ጉዳይ ላይ ትኩረት የሚያደርጉ ድንቅ የሆኑ ተሞክሮችን አዘጋጅተናል። ዛሬ እንደሰማችሁት አይነት ፕሮግራሞችም ወደፊት እናሰማቸዋለን። ሁሌም በዚሁ ሰዓት በየቤታችሁ እንመጣለን። እናንተ ውድ አድማጮቻችንም ሁሌም ወደ ሀገር ቤት ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱ፣ ደውሉ፣ ጻፉ። 0944088998 የተንቀሳቃሽ ስልካችን ቁጥር ነው። የዛሬው ወደ ሀገር ቤት ፕሮግራማችን እየተጠናቀቀ ነው። ሳምንት በአዲስ ቅንብር እንጠብቃችኋለን። ሳምንት እንገናኝ። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁን። የስልክ መስመራችን 0944088998 ነው። ደውሉ አሊያም አጭር የጽሁፍ መልእክትም መላክ ትችላላችሁ። ወደ ሀገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል። እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ ሀገር ቤት